እጁ ዘንጋ ሲያዙት ያሽሟጥጡ ከፊቱ እየወደቁ እጅ ነሱት። የአይሁድ ንጉሥ ሰላም ላንተ ይሁን እያሉ ዘበቱበት። የመላእክት ሰራዊት እየደነገጡ የሚሰግዱለትን ስልጣናት ሊቃናት እየፈሩ ለሚሰግዱለት ለሱ አይሁድ ግን በትዕቢት እጅ ነሱት። ያላስደስት ሲላቸው ከሰው ልጆች ሁሉ ይልቅ ደም ግባቱ በሚያምር በጌታችን ላይ አይሁድ ምራቃቸውን ተፉበት። ግብዞች እንደራሳቸው መስሏቸው ምራቅ የተፉ በቤት ቀለዱ አንተ ሊጎዱ ምራቅ የተፉ በቤት ቀለዱ አንተ ሊጎዱ። ፊቴን አይቶ የሚቆም የለም ብሎ በተናገረ በጌታችን ፊት ላይ ተፉበት። እርሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። የሚያስጸይፍ ምራቅን በፊቱ ላይ በመቀበሉ በኃጢአት የተቋቆረና የኃጢአት ቅባት የተቀባ ፊታችንን ደስ በሚያሰኝ ቅባቱ ብሩህ አደረገው። ራሱን በበትር ፊቱን በጥፊ መቱት። ኪሩቤል ፊቱን ከማየት የተነሳ በሳት አጥናፍ የሚሰውሩት ያልበደላቸውን እሱን አይሁድ ፊቱን መቱት። ፊቱ እንደ መንፈስ ቅዱስና እንደ አባቱ ሲሆን በሥጋው ፊቱን በጥፊ መቱት። ከፊቱ ግርማ የተነሳ ፍጥረት ሁሉ የሚርድ የሚንቀጠቀጥለትን አምላክ ፊቱን በጥፊ መቱት። መከራውን ስቃዩን አበዙበት። ተደፋ ተገፋ በጥፊ ተመታ እየደበደቡ ክርስቶስ ያሉ ጽድቅን ስለሰራ በወንጀል ከሰሱ ለአዳም ቤዛ ብለ ብዙ ተንገላታ። ጲላጦስም ጌታን ወደ ውጭ አወጣው፣ ሐር ልብስ አልብሶ የሾህ አክሊል አቀዳጅቶ። ሕዝቡም የለበሰውን ልብስና የተቀዳጀውን የሾህ አክሊል ሲመለከቱ ስቀለው 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 እያሉ ጮኹ። ጲላጦስም ይኸው ወስዳችሁ ስቀሉት ብሎ ሰጣቸው። አይሁድና የካህናት አለቆች 17 ክንድ የሚሆን የተመሳቀለ እንጨት አሸክመው ሊሰቅሉ ወሰዱት። ጉዞ ከኢየሩሳሌም ቅጥሮች ወደሚገኝ ወደ ቀራንዮ። አብሮት ያለው የሕዝብ ብዛት እንዲህ በቀላል የሚገመት አይደለም። የጦር መሳሪያ ይዘው የተከተሉትም ጭፍሮች 580 ናቸው። ከነርሱም ጋር የተባበሩ ሌሎች ብዙ ሰዎች ነበሩ። መከራውን ስቃዩን የተመለከቱ የኢየሩሳሌም ሴቶች ደረት እየደቁ መሬት እየወደቁ ያለቅሱለት ነበር። እርሱ ግን እናንተ የኢየሩሳሌም ሴቶች ለኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ። መካን የሆኑ ያልወለደችም ማኅፀን ያላጠቡም ጡቶች ንዑዳን ክቡራን ናቸው የሚባልበት ወራት ይመጣል። በዚህ በርጥብ እንጨት እንዲህ ያደረጉ ደረቅ ቢያገኙ እንዴት ይሆኑ? መስቀሉን እንደያዘ ወደ ምድር ተደፋ። ሌሎች ወንበዴዎችን ይዘዋቸው መጡ። አከበርንህ ብለውታልና ቀኛዝማች ግራዝማች ሾምንልህ ሲሉ በወንበዴዎች መካከል ሊሰቅሉት። መስቀሉን እንደተሸከመ በጎዳና ላይ ወደቀ።
ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት ወደ ቀራንዮ ተነዳ። ወደ ሰርጉ የተጠሩትን ሰዎች በመታረዱ ደስ የሚያሰኝ የላም ፍሪዳ ነውና እስከሚሰቀልበት ቦታ ድረስ በበትር እየመቱ የገፉና እያዳፉ ወሰዱት። ቀራንዮም እንደደረሰ ከመስቀሉ ላይ በጀርባው አስተኙት። በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም እንዳለ ነቢይ ከመስቀሉ አውጥተው ወደ ላይ ክንድ ያህል በተረፈ ችንካር ላይ በጀርባው አስተኙት። ይኸው ችንካር በደረቱ ዘልቆ ወጣ። ደረቱን ከመስቀሉ ጋር በአንድ ችንካር በጀርባው እስኪወጣ ቸነከሩት። መላእክት ግን በደረቱና በጀርባ የፈሰሰውን ደም በሳት ጽዋ ተቀበሉት። እጆቹን ከመስቀሉ ዳርቻ እስኪደርስ ድረስ በገመድ እየጎተቱ በሁለት ችንካር ቸነከሯቸው። መላእክት ግን የእጆቹን ደም በሳት ጽዋ ተቀበሉ። የታመሙትን በእጆቹ ስላዳናቸው፣ በእጆቹ ለምጻሞችን ስላነጻቸው፣ የዕውሮቹን ዓይን በእጆቹ ስላዳነ፣ በእጆቹም የሞቱትን ስላስነሳ፣ አይሁድ ግን እጆቹን በመስቀል እግሮቹንም በአንድ ችንካር ቸነከሯቸው። መላእክት ግን የእግሮቹን ደም በሳት ጽዋ ተቀበሉ። ፀሐይ ከወትሮዋ ለየት ብላ በአናት ላይ ልትሆን ታዘግማለች። ግርግሩ ጩኸቱ እንደቀጠለ ነው። የክርስቶስም ስቃይ እንደዛው። ችንካሮቹ ተመተው እንዳበቁ በእንጨት መስቀል ላይ ሰቀሉት። ፊቱን ወደ ምስራቅ፣ ቀኝ እጁን ወደ ደቡብ፣ ግራ እጁን ወደ ሰሜን አድርገው ሰቀሉት። እሱ ግን ስለ ዓለሙ ድነት በማዕዘነ ምድር ወደ ላይ ወደ ታች ወደ ግራና ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ። እኛን ከጻድቃን ጋር አንድ ያደርገን ዘንድ እሱ ከበደለኞች ጋር ተቆጠረ። ጲላጦስም በደሉን የሚናገር ጽሑፍ ጽፎ ከራሱ በላይ አኖረ። ጽሕፈቱም ይሄ የናዝሬቱ ሰው ኢየሱስ የአይሁድ ንጉሥ ነው የሚል ነው። በጎዳና የሚተላለፉ ሰዎች ራሳቸውን እየነቀነቁ ጌታችን ኢየሱስን ሰደቡት። ጸሐፍትና የካህናት አለቆችም ይዘብቱበት ጀመር። ሌላውን ያድናል፣ እስቲ ራሱን ያድን። እርሱ ግን በካህሊነቱ በስልጣኑም እነሱ እንደተገዳደሩበት ከመስቀሉ ይወርድ ዘንድ በቻለ ነበር። ግና አዳም ተስፋውን ይጠብቃልና ቃሉን እንዳይታበል ከመስቀሉ አልወረደም። የጌታችን የኢየሱስ ክርስቶስ እናት
እመቤታችን ቅድስት ድንግል ማርያም ከእህቷ ከቀሎጵያ ልጅ ከማርያምና ከመግደላዊት ማርያም ጋር ከመስቀሉ አጠገብ ቆማ ሆድን በሚያቃጥል አንጀትን በሚቆራርጥ በጽኑ ሐዘን ታለቅስ ታነባ ነበር። በድንግልና ስለጸነሰችው ስለተወደደ ልጇ ድንግል ማርያም ለምን አታለቅስ? 9 ወር ከ5 ቀን በማኅፀኗ ስለወሰነችው ልጇ ድንግል ማርያም ለምን አታለቅስ? የድንግልና ጡት ወተት ስላጠባችው ልጇ ድንግል ማርያም ለምን አታለቅስ? በስደት ከሀገር ሀገር ተጉዛ በግብጽ በረሃ ስለተንከራተተችበት ልጇ ድንግል ማርያም ለምን አታለቅስ? ራሔል ስለ ልጆቿ የምታለቅስ ከሆነች ድንግል ማርያም ለልጇ ለምን አታለቅስ? ራሔል ከአንድ ቦታ ወደ አንዷ ይዛቸው ላልተሰደደችው ልጆቿ የምታለቅስ ከሆነ ድንግል ማርያም በስደትና በስቃይ ወደ በረሃ ለተሰደደችው ልጇ ለምን አታለቅስ? መቃብራቸውን ላላየችው ልጆቿ ራሔል የምታለቅስ ከሆነች ድንግል ማርያም የታተመ የልጇን መቃብር እያየች ለምን አታለቅስ? የ12ቱ ነገድ አባት ሽማግሌው ያዕቆብ ስለ ልጁ ስለ ዮሴፍ ያለቀሰው ለቅሶ ዛሬ አዲስ ሆኖ ተገኘ። ያዕቆብ ልጁ ዮሴፍን ወንድሞቹ ሲያስሩት አላየም። ድንግል ማርያም ግን ልጇ በመስቀል ላይ ተቸንክሮ አይተዋለች። ያዕቆብ ዮሴፍን ወንድሞቹ ከጉድጓድ ሲጥሉት አላየም። ድንግል ማርያም ግን በአይሁድ አደባባይ ልጇን ተሰቅሎ አይተዋለች። ያዕቆብ ዮሴፍን ልብሱን ገፈው ሲሸጡት አላየም። ድንግል ግን ይሁዳን ለ30 ብር ሸጠው አይታለች። ያዕቆብ በልጁ ደም ሳይሆን የበግ ደም አይቶን ያለቀሰ። መለኮት የተዋሃደው የክርስቶስ ደም ግን ድንግል በምታለቅስበት ጭንጫ ላይ ፈሰሰ። ስለዚህ አለቀሰች። ስለተወደደ ልጇ ለምን አታለቅስ? ሰላም ለኪ ማርያም ድንግል እንልሻለን እንደ ቅዱስ ኤፍሬም እንደ አባታችን እንላለን ድንግል ለምኝልን። 7ቱ የመላእክት አለቆች መጥተው አረጋጓት፣ አጽናኗት። እርሷ ግን በመስቀል ላይ ሆኖ የሚሰቃይ ልጇን እያየች ልቅሶ መተውን መጽናናትን እምቢ አለች። አባቷ ዳዊት እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት። እርሷ ግን ልቅሶ መተውን አልቻለችም። ከወለደችው ጀምሮ ልጄ እያለች በስጋት የኖረች እናት ያሁኑ የልጇ ነገር ግን የመረረ ሆነባት። ልጇን ፊት ለፊት በመስቀል ላይ እያየች እንዴት ብላ ትታገስ? ምንስ ብላ ትጽናና? አለመጽናናቷን ያየ ልጇ ወዳጇ እነኋት እናቴን ብሎ የወደው ለነበረው ደቀ መዝሙር ለዮሐንስ አስረከባት። የደሙን መፍሰስ የጎኑን መወጋት የልጇን ሞት ባየች ጊዜ ከሐዘን ብዛት እንዳትሞት ለሚወደው ደቀ መዝሙር ለዮሐንስም ከሐዘን የምታረጋጋ የመዳን ተስፋ የሆነች እናት በመስቀሉ ስር በመገኘቱ እነኋት እናትህ ብሎ የእርሱን እናት ሰጠው። በቀራንዮ ለሚገኙ ሕማምና ሞቱን ለሚዘክሩ ሁላ በዮሐንስ አማካኝነት እናት ተሰጠች። ቤት ከገባችም በኋላ መጽናናትና ልቅሶ መተውን አልቻለችም። እስከ 3 ቀን ድረስም እህል ውሃ አልቀመሰችም።
ፀሐይ አናት ላይ ስትደርስ ብርሃኗን ከለከለች። በቀትር ፀሐይ በሚጠነክርበት ሰዓት ኢየሩሳሌምን ጨለማ ወረሳት። ጨረቃም አምላክን በመስቀል ላይ በማየቷ ደም ለበሰች። ከዋክብት ረገፉ። ክርስቶስ በመስቀል ሳለ ትንቢቱ ሁሉ እንደተፈጸመ ባየ ጊዜ ተፈጸመ አለ። ነፍሱን ከሥጋው ለየ። አምላክ በሥጋው ሞተ። በነፍሱ የሞተውን አዳምን ለማዳን ክርስቶስ በሥጋው ሞተ። አይሁድ 3 ዓመት ከ3 ወር የሕይወት እንጀራ ሲመግባቸው ቃሉን እንደ ውሃ ሲያፈስላቸው የኖረውን አምላካቸውን በመስቀላቸው ገና ከቀራንዮ ሲወርዱ ነበር ከጸሐፍት ፈሪሳውያን ጋር ደስታ የጀመሩት። እያንዳንዳቸው ስላደረጉት ጀብደኝነት፣ በክርስቶስ ላይ ስለፈጸሙት በደል ያወጋሉ። ቀኑ እየመሸ ሄዷል። በ9 ሰዓት ቅድስት ነፍሱን ከቅድስ ሥጋው በለየ ጊዜ መልሳ ብቅ ያለችው ደብዛዛዋ ፀሐይ አሁንም ቂሟን የረሳች አትመስልም። ወደ ምዕራብ ተጠግታለች። ዮሴፍና ኒቆዲሞስም ወደ ጲላጦስ ገብተው የክርስቶስን ሥጋ አውርደው ይቀብሩት ዘንድ ለመኑት። ጲላጦስም ፈቀደላቸው። እነርሱም ከመስቀሉ አወረዱት። ስለኛ በሞት ዓይኖቹ እንደተሸፈኑ፣ ስለኛም ጆሮቹ በሞት እንደተዘጉ፣ ስለኛም በሞት አንደበቱ ዝም እንዳለ፣ ስለኛም እጆቹና እግሮቹ እንደታሰሩ ባዩ ጊዜ ሞትን ድል የምትነሳ ጌታ ሆይ ተኛህን? ሞትስ በአንተ ላይ እንደምን ሰለጠነ እያሉ አለቀሱ። በሰው ሥርዓት ሊገንዙት ሲሉ ዓይኖቹ ተከፈቱ። ዮሴፍና ኒቆዲሞስንም ተናገራቸው። እንደ ምድራዊ ሰው ዝም ብላችሁ ልትገንዙኝ ነው? በሉ እንዲህ ብላችሁ ገንዙኝ አላቸው። እንዳላቸው እንዲህ እያሉ ገነዙት። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተወልደ ማርያም እምቅድስት ድንግል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተንሥአ እሙታን አመ ሣልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳሃለነ እግዚኦ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን። ለይኩን ለይኩን እያሉ ገንዘው ዮሴፍ ለራሱ ባሰራው በአዲስ መቃብር ቀበሩት። መቃብሩን በታላቅ ድንጋይ ገጠሙት። የካህናት አለቆችና ፈሪሳውያን ተሰባስበው መቃብሩን እንዲያስጠብቅ ደቀ መዛሙርቱ ተነስቷል ብለው ሕዝቡን እንዳያውኩ ለጲላጦስ ነግረው በ4 ሹማምንቶችና በ400 የአይሁድ ጭፍሮች የጌታችን የኢየሱስን መቃብር አስጠበቁ። ጠባቂዎችም እስከ 3 ቀን ድረስ እየጠበቁ ተቀመጡ። ቅዳሜ ሌሊት ለእሁድ አጥቢያ ከዋክብት
ሰማያትን እያደመቁ ናቸው። ጨረቃም ቂሟን ረስታ ያነባችውን እንባ አብሳ ፍንፊቷን ፍንትው አርገዋለች። ሳይታሰብ ኢየሩሳሌምን ከወደ ጎልጎታ አካባቢ አስደንጋጭ ድምፅ አናወጣት። ክርስቶስም በራሱ ኃይልና ሥልጣን በታላቅ ክብር ፈጥኖ ተነሣ። የሞትን ቁራኝነት አጠፋ። ሲኦል በብርሃን ተጥለቀለቀች። ነፍሳት በደስታ ከሲኦል ተፈተለኩ። ከቁራኝነት ነፃ ወጥቷቸዋልና። ዲያብሎስን ድል መታው። ገሃነም ፈራረሰ፣ ሲኦልም ተዘጋ። ሞት ሊይዘው አልቻለምና የተገነዘበትን ልብስ ትቶ ልብሰ መንግሥቱን ለብሶ ተነሣ። በተወለደ ጊዜ የእናቱን ማኅተመ ድንግልና እንዳለወጠ በትንሣኤውም ከእህቱም መቃብር መግነዝ ፍቱልኝ ሳይል በመላእክት ታጅቦ በክብር ተነሣ።